ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች፣ ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 3 ነው የሚሆነው። የዚህ ዩኒት 3 ዋና ቶፒካችን ማትሪክስ ነው የሚሆነው። እንግዲህ ከዚህ ቶፒክ ስር የተለያዩ ሌሰኖች እያየን የመጣ ነው። ከሌሰን 1 አንስቶ እስከ ሌሰን 16 ድረስ ያለውን አይተናል። አሁን ደግሞ ዛሬ የምናየው ምንድነው ሪቪው ኤክሰርሳይዝ ኦን ዩኒት 3 ላይ ያሉትን ጥያቄዎች እንሰራለን ማለት ነው። እንግዲህ ከዚህ በፊት ግልጽ ሳይሆኑ የቀሩ ጥያቄዎች ወይም ለመስራት አስቸግረው የነበሩ ጥያቄዎችን እዚህ ላይ እናገኛቸዋለን እና ከዚህ በፊትም ደግሞ የተሻለ ነገር እንዳገኛችሁ ወይም ማብራሪያ ኤክስፕላኔሽን እንዳገኛችሁ ተስፋ አድርጋለሁ። ከዛ በመቀጠል ያው ጥያቄዎችን በመስራት ይሆናል እንግዲህ ከዛ ጋር አያይዘን እንትን የምንለው። ስለዚህ ሪቪው ኤክሰርሳይዝ ኩዌስችን ነምበር 1 ምንድነው የሚለው ፋይንድ ዘ ሳይዝ ኦፍ ኢች ኦፍ ዘ ፎሎዊንግ ማትሪክስ ይላል። ሳይዙን ከማወቃችን በፊት በውስጥ ያሉ ኤሌመንቶች ምንድናቸው ነው ኢንቴሪ ብለን ነው የምንጠራቸው። ኢንቴሪ ወይም ኤሌመንት ብለን እንጠራቸዋለን ማለት ነው። ማትሪክስ ምንጊዜም ሪፕሬዘንት የሚሆነው በምንድነው ብያለሁ? በካፒታል ሌተር ነው። ካፒታል ሌተር ሪፕሬዘንት ያደርገዋል ማለት ነው ይሄን ሙሉ ማትሪክስ ማለት ነው። እንግዲህ ሬክታንጉላር አሪ አናን አሬንጅመንት ኦፍ ሪል ነምበርስ ነው የሚለው በእናንተ ደረጃ። ውስጡ ያሉ ኤሌመንቶች ወይም ኢንቴሪዎች በምንድነው መወከል የሚችሉት? በስሞል ሌተር ነው። እንግዲህ ስሞል ሌተር አይታችኋል ከዚህ በፊት ይሄ ይሆናል ማለት ነው። ሳይዙ ምንድነው ነው? ሳይዙ የምናውቀው ሮውና ኮሎመን ስናቅ ብቻ ነው። እዚህ ላይ ስንት ኮሎመን አለ ስንት ሮው ይኖራል ነው። ሮው ከሆነ ይሄንን ነው የምታዩት ወደዚህ ሆሪዞንታል ያለውን ማለት ነው። ወደዚህ ስንት ሮው ይኖረዋል ማለት ነው። ጋር ሶሉሽን ብለን መጀመር እንችላለን። ስንት ነው? 1 ሮው 2 ሮው ይኖረዋል ማለት ነው። 2 ሮው እንላለን ማለት ነው። ስንት ኮሎመን ይኖረዋል ማለት ነው? ይሄኛው ስንት ኮሎመን ነው የሚኖረው? 1 ኮሎመን 2 3 ቨርቲካሊ የሆኑትን ነው የምንቆጥረው። 3 ኮሎመን እንላለን ማለት ነው። ኮሎመን እንላለን ማለት ነው። ስለዚህ ምን ብለን ነው የምንጠራው? ኤም ባይ ኤን ማለት ነው። ኤም ባይ ኤን ኤማችን ስንት ነው? ኤም ማለት ስንት ነው ማለት ነው? 2 ነው የሚሆነው። አሁንም ደግሞ ኤን ስንት ይሆናል ማለት ነው ብለን እናስቀምጣለን ማለት ነው። 2 ኤም ባይ ኤን ካለ 2 ባይ 3 ማለት ነው ዝጋ ብለን በዚህ መልክ ማስቀመጥ እንችላለን ማለት ነው። እሺ ቀጥሎ የምናገኘው ማትሪክሳችን ላይ እንሄዳለን ማለት ነው። 3 ባይ 3 ማትሪክስ ነው ይሄኛው። ኢዝ 3 ባይ 3 3 ሮው ይኖረዋል። 3 ሮው ይኖረዋል ማለት ነው። ኤማችን እዚ ኳልሱ 3 ነው የሚሆነው። ኤን ስንት ነው? 3 ስኩዌር ማትሪክስ እንለዋለን እንደነዚህ አይነት እንትኖች። ስለዚህ ኤም ባይ ኤን ነው የሚሆነው። ስለዚህ 3 ባይ 3 ማትሪክስ ይሆናል ማለት ነው። 3 ባይ 3 ኦርደሩ 3 ይሆናል ማለት ነው። ሶ ወደዚህ ስንመጣ ደግሞ ሶሉሽን ብለን መጀመር እንችላለን። ስንት ሮው ይኖረዋል? 1 ሮው 2 ሮው 3 ሮው። ኤማችን ምንጊዜም ስንት ነው ማለት ነው? 3 ሆነ ማለት ነው። ኤኑ ስንት ነው? ስንት ኮሎመን አለው ማለት ነው? 2 ኮሎመን ይኖረዋል ማለት ነው። ስለዚህ ሳይዛችን ስንት ይሆናል ማለት ነው? ኤም ባይ ኤን ነው። ኤም ባይ ኤን ሆነ ማለት ደግሞ 3 ባይ 2። ሶ ወደዚህ ስንመጣ ደግሞ ስንት ሮው ይኖሩታል? 1 ሮው 2 ሮው 3 ሮው 4 ሮው ይኖሩታል ማለት ነው። ኤማችን 4 ነው የሚሆነው። ኤን ስንት ነው የሚሆነው? ኤን ደግሞ 3 4 ባይ 3 ይሆናል ማለት ነው። ስለዚህ ኤም ባይ ኤን ነው 4 ባይ 3 ማትሪክስ ይሆናል ማለት ነው። ይሄ ደግሞ ሮው ማትሪክስ የምንለው ነው። ሮው ማትሪክስ ማለት ይሄ ነው። ስለዚህ ኤም ኢዝ ኢኳልስ ቱ 1 ነው የሚሆነው። እሺ ኤን ስንት ይሆናል ማለት ነው? 1 2 3 4 ይሆናል ማለት ነው። ስለዚህ ስንት ሆነ ማለት ነው? ኤም ባይ ኤን ይሆናል። ኤማችን 1 ባይ 4 ይሆናል። ስለዚህ ይሄኛው ደግሞ ኮሎመን ማትሪክስ ነው የምንለው። ይችኛይቱ ሮ ማትሪክስ ናት። ይሄኛው ኮሎመን ማትሪክስ እንለዋለን ማለት ነው። እንግዲህ ታይፕስ ኦፍ ማትሪክስ አንዱ ኮሎመን ማትሪክስ፣ ሌላው ደግሞ ሮ ማትሪክስ ይሆናል። ስኩዌር ማትሪክስ፣ ዲያጎናል ማትሪክስ እያልን እንቀጥላለን ማለት ነው። ስለዚህ እዚህ ጋር ስንመጣ ስንት ሮዎች ይኖሩታል ማለት ነው? ወይም ኤማችን ስንት ነው ማለት ነው? ኤም ኢዝ ኢኳልስ ቱ 3 ነው የሚሆነው። ኤናችን ስንት ነው የሚሆነው? 1 ነው የሚሆነው ኮሎመኑ። ስለዚህ ይሄ ማትሪክስ ስንት ባይ ስንት ነው ማለት ነው? 3 ባይ 1 ይሆናል። ወይም ኤም ባይ ኤን ነው። ኤማችን 3 ነው የሚሆነው ባይ ዋት 1 ይሆናል ማለት ነው። ስለዚህ
ኮለመን ማትሪክስ እንለዋለን። ይሄኛው ሮው ማትሪክስ ብለን እንጠራለን ማለት ነው። እሺ ተማሪዎች ሁለተኛው ጥያቄ ምንድነው የሚለው ሌት ኤ እዚህ ጋር የተቀመጡ ማትሪክሶች አሉ። እነዚህ ማትሪክሶች እንዴት አድርገን ነው ኢቫሉዌት ማድረግ የምንችለው? እዚህ ጋር የተሰጡን እንትኖች አሉ ማለት ነው። ስለዚህ ዘን ፋይንድ ኢች ኦፍ ዘ ፎሎዊንግ ማትሪክስ ይላል። እንዴት አድርገን መፈለግ እንደምንችል እዚህ ጋር ማየት እንችላለን። ሶ የመጀመሪያው ኤ ማይነስ 3 ሲ ነው የሚለው እዚህ ጋር ኦፕሬሽን ኦፍ ማትሪክስ አለበት። እንደገና ደግሞ ስካላር መልቲፕሊኬሽን አለበት ማለት ነው። እነዚህ እንዴት አድርገን መስራት እንደምንችል አብረን እናያለን ማለት ነው። የመጀመሪያው ምንድነው ማትሪክስ ኤ አለ እዚህ ጋር፣ እንደገናም ደግሞ 3 ሲ ይኖረናል ማለት ነው። ኬያችን እዚህ ጋር ስንት ነው? 3 ነው የምትሆነው። ስካላር መልቲፕሊኬሽን ያልኩበት ለዚህ ነው። ስለዚህ ማትሪክስ ኤ ላይ ያሉ ኤሌመንቶች ወይም ኢንተሪዎች ማስቀመጥ እንችላለን። እዚህ ጋር 2 3 ነው የሚሆነው። ማይነስ አለ የኬ ቫልዩ ስንት ነው ማለት ነው? 3 ነው የሚሆነው። ስለዚህ ሲ ማትሪክስ ሲ 1 1 እና 3 1 ይሆናል ማለት ነው። ስለዚህ ተማሪዎች አሁን እዚህ ጋር ምንድነው የምናደርገው? አሁንም መልሰን ይሄንን እናስቀምጣለን 1 1 2 እና 3። ስለዚህ 3 ታይምስ 1 እዚህ ጋር እናስቀምጥ 3 1 የሚለውን ቀጥሎ ምንድነው የሚመጣው? ማይነስ 1 እንዳለችው ነው ማለት ነው። 3 አሁንም እዚህ ጋር 3 ማይነስ ታይምስ 1 ነው የሚሆነው። እሺ አሁንም መልሰን 3 ታይምስ 3 አሁንም እዚህ ጋር 3 ታይምስ 1 ይሆናል ማለት ነው። ሶ ይሄን እንዳለ እናስቀምጠውና እሺ 1 1 2 3 ይሆናል ማለት ነው። ስለዚህ እዚህ ጋር የመጀመሪያው ላይ 3 ይሆናል፣ እዚህም 3 ነው፣ እዚህም 3 ይሆናል፣ እዚህ ጋር 9 ይሰጠናል ማለት ነው። ሶ እሺ ይሄንን እንደዚህ ከሰራም በኋላ ቀጥታ መቀነስ ይኖርብናል ማለት ነው። እንዴት አድርገን ነው መቀነስ የምንችለው? 1 ማይነስ 3 ነው የሚሆነው። እዚህ ጋር ማይነስ 3፣ እዚህ ጋር ደግሞ ማይነስ 3 እናደርጋለን። እዚህ ጋርም እንደዚሁ ማይነስ 3 ትሆናለች ማለት ነው። እዚህ ጋር ማይነስ 9 ይሆናል ማለት ነው መጨረሻ ላይ። ስለዚህ 1 ሲቀነስ ማይነስ 2 ነው የሚሆነው። እዚህ ጋርም እንደዚሁ ማይነስ 2 ይሆናል። እዚህ ጋር 0 ይሆናል። እዚህ ጋር ደግሞ ማይነስ 7 ይሆናል ማለት ነው። ተማሪዎች በዚህ መልክ አስቀመጥ መለስን ማለት ነው። ኤ የኤ ሶሉሽን ነው የኛው። ዋት አባውት ቢ? እሺ ተማሪዎች አሁን ቀጥታ በዚህ ላይ አስቀምጨዋለሁ። ምንድነው ይሄ ማትሪክስ ኤ ነው፣ ማትሪክስ ቢ ነው የሚሆነው። ፕሮዳክታቸው ማግኘት ይኖርብናል። ምንድነው የሚለው ጥያቄው? መጀመሪያው ኤቢ ማይነስ ሲዲ ነው የሚለው። መጀመሪያ ማን ማግኘት ይኖርብናል? ዘ ፕሮዳክት ኦፍ ማትሪክስ ኤቢ የሚለውን ማግኘት አለብን። ከዛ ቀጥሎ ሲዲ ማግኘት ይኖርብናል። እዚህ ጋ ነው ሲዲ ማግኘት የምንችለው። ስለዚህ የመጀመሪያውን ፕሮዳክት ማግኘት ይኖርብናል ማለት ነው ተማሪዎች። ስለዚህ እንዴት አድርገን ነው መስራት የምንችለው? እንግዲህ ማትሪክስን እንዴት አድርገን ማባዛት እንችላለን የሚለው ነው። 1 ታይምስ 0 የሚለውን እንወስዳለን ማለት ነው። 1 ታይምስ 0 ምን ይሰጠናል? 0 ነው የሚሆነው። እዚህ ጋር 0 እንላለን ማለት ነው። ፕላስ 1 ታይምስ 3 ነው የሚሆነው። እዚህ ጋር 1 ታይምስ 3 ነው የሚሰጠን። ኔክስት ላይ አሁንም ሆሪዞንታል ላይ እንሂድ። እዚህ ጋር 1 ፕላስ 0 ነው የሚሆነው። እዚህ ጋርም ደግሞ 0 ፕላስ 2 ትሆናለች ማለት ነው። እዚህ ጋር ስንመጣ 0 ፕላስ 9 ይሆናል ማለት ነው። 0 ፕላስ 9 ያልኩበት 2 ታይምስ 0 0 ነው የሚሰጠን። 3 ታይምስ 3 9 ይሰጠናል ማለት ነው። አሁንም እዚህ ጋር ወስዳለሁ ማለት ነው። 2 ሲደመር 0 ይሰጠናል። ስትሬቷን እያያችሁ ማለት ነው። ቀጥሎ እዚህ ጋር የሚመጣው 0 ነው የሚሆነው። 0 ፕላስ 6 ይሆናል ማለት ነው። 6 የመጣበትን ማወቅ ይቻላል። 2 ጊዜ 0 ስንት ነው? 0 ነው የሚሆነው። 3 ጊዜ 2 ስንት ነው? 6 ይሆናል ማለት ነው። ስለዚህ በዚህ መልክ ፕሮዳክታቸው ይሄን ይመስላል ማለት ነው። ቀጣይ ደግሞ ሲዲን እንፈልጋለን ተማሪዎች። እንግዲህ የዚህም ፕሮዳክት ወይም ኤቢ ማይነስ ሲዲን ለማግኘት የግድ እያንዳንዳቸውን ፕሮዳክት ማግኘት አለብን። እዚህኛው ፕሮዳክት ይሄን ይመስላል። የሚቀጥለውን ደግሞ ፕሮዳክት እንፈልጋለን ማለት ነው። ስለዚህ በዚህ መልክ እንሰራለን። እሺ ስንት ይሆናል ይሄ? 1 ታይምስ 1 ነው የሚሆነው። ፕላስ 2 ትሆናለች ማለት ነው እቺኛይቱ። እሺ ቀጥሎ 1 ፕላስ 3 ነው የሚሰጠን። ቀጥሎ ደግሞ 1 ፕላስ 2 ይሆናል ማለት ነው ዝጋ። ስለዚህ ቀጥሎ ከታች በኩል ያለውን እንሰራለን። 3 ፕላስ 2 ይሆናል። እያያችሁት በደንብ እሺ 3 ፕላስ 3 ትሆናለች። እዚህ ጋር ደግሞ አሁንም እንደዚሁ 3 ፕላስ 2 ይሆናል ማለት ነው። እንግዲህ እንደዚህ ካስቀመጥን ሳማቸውን እዚህ ጋር ማስቀመጥ ይኖርብናል። ስለዚህ የመጀመሪያው 3 ነው የሚሆነው። ቀጥሎ 4 ነው የሚሆን። ሳሙ 3 ይሆናል ማለት ነው።
5 6 5 ብለን ማስቀመጥ እንችላለን። 2 by 3 ማትሪክስ አግኝተናል ማለት ነው። ተማሪዎች እንግዲህ ይሄ የመጨረሻው እንትን ይሄ ነው የሚሆነው። ፕሮዳክቱን አግኝተናል የዚህን፣ እንደገና ደግሞ የዚህን ፕሮዳክት አግኝተናል። ሰብትራክት ማድረግ ይጠበቅብናል ማለት ነው፣ እነዚህን ሁለቱን ማለት ነው። ስለዚህ ሁለቱም ማትሪክሶች ወይም ሁለቱም ፕሮዳክቶች እንዴት አድርገን ነው መቀነስ የምንችለው ወይም ዲፈረንሳቸው እንዴት ማግኘት እንችላለን የሚለውን አብረን እያየን እንሄዳለን ማለት ነው። ስለዚህ የመጀመሪያውን አስቀምጫለሁ ዝጋ 312 312 926 926 ይሄ ይቀረኛል ማለት ነው። ስለዚህ ሲቀነስ 3 አረጋለሁ። ይሄን ወሰድኩ። ሲቀነስ ስንት 4 ነው የሚሆነው። ሲቀነስ ስንት ይሆናል 3 ይሆናል ማለት ነው። ሲቀነስ 5 ሲቀነስ 6 ሲቀነስ 5 ይሆናል ማለት ነው። ስለዚህ የዚህን ዲፈረንስ ፈልጋለሁ ማለት ነው። ስንት ይመጣል? እዚህ ጋር 0 ይሰጠኛል። እዚህ ጋር ደግሞ ስንት ነው? -3 -1 አገኘው ማለት ነው ዲፈረንሳቸውን። እዚህ ጋር 4 ነው የሚሆነው -4። እዚህ ጋር ደግሞ ስንት ነው የሚሆነው? 1 ይሆናል ማለት ነው። ስንት በስንት ማትሪክስ አገኘው ማለት ነው? 2 by 3 ማትሪክስ አገኘው ማለት ነው። መጨረሻ ላይ ይሄ ይሆናል። ወደሚቀጥለው ሄዳል። ተማሪዎች ሲ ላይ ያለው ጥያቄ ምንድነው የሚለው? the transpose of b times c plus the transpose of d times a የዚህን ፕሮዳክት እንፈልጋለን። የዚህን ፕሮዳክት ከፈለግን በኋላ ነው ሁለቱን አድ የምናደርገው። ነገር ግን ከዛ በፊት መስራት የሚጠበቅብን ነገር ይኖራል። ኢፍ ቢ ማትሪክስ ቢ ይሄንን ከሆነ ማለት ነው ትራንስፖሱ ምን ይሆናል ነው። ትራንስፖሱ ባለፈው እንዳየ ነው ማለት ነው 0 1 0 ይሆናል ዝጋ። እሺ 3 0 2 ይሆናል ማለት ነው። የዚህም ትራንስፖስ ምን ይሆናል ማለት ነው 1 1 1 ይሆናል። እሺ 2 3 2 ይሆናል ማለት ነው። በዚህ መልክ ካስቀመጥነው በኋላ ቀጥታ ወደዚህ እንመጣለን ማለት ነው። ዘ ትራንስፖስ ኦፍ ይሄ ማለት 0 3 1 0 እና 0 2 ይሆናል ማለት ነው። ዝጋም ስንመጣ ዲ ዘ ትራንስፖስ ኦፍ ዲ 1 2 1 3 እና 1 2 ይሆናል ማለት ነው። ስለዚህ የነዚህን ፕሮዳክት እንፈልጋለን እያንዳንዱ ማለት ነው። ፕሮዳክቱ ምንድነው የሚመስለው? ዝጋ ስንመለከት 0 0 ፕላስ 9 ነው የሚሆነው 1 ፕላስ 0 እንደዚሁም ደግሞ 0 ፕላስ 6 ይሆናል ማለት ነው። 0 ፕላስ 6 አሁንም ደግሞ 1 ፕላስ 0 ይሆናል። 0 ፕላስ 4 ይሆናል ማለት ነው ይሄኛው ማለት ነው። እሺ የመጨረሻ ማስቀመጥ እንችላለን። ስንደምረው ስምናገኘው ወይም ሳማቸው 1 ይሆናል ማለት 9 ይሄ 1 ነው። ይሄ 6 ይሆናል ማለት ነው። እዚህ ጋር 6 1 እና 4 ይሆናል ማለት ነው። ይሄ ማን ነው? የዚህኛው ፕሮዳክት ማለት ነው። ዘ ትራንስፖስ ኦፍ ቢ ታይምስ ሲ ማትሪክስ ሲ ውጤቱ ይሄን ይመስላል ማለት ነው። ወደዚህ ስንመጣ ደግሞ የምናገኘው ነገር ምንድነው? አሁንም ስናባዛው 1 + 4 ነው የሚሆነው። ይሄ 1 + 4 ምክንያቱም አንድ ጊዜ 1 ነው፣ ሁለት ጊዜ 2 4 ይሆናል ማለት ነው። እዚህ ጋር 1 + 6 ይሆናል። 1 + 9 ይሆናል የኛው 1 + 6 እሺ 1 + 4 ስታባዙት ማለት ነው 1 + 6 ይሆናል እንግዲህ ስትሰሩት እዚህ ጋር ማለት ነው። ስለዚህ ውጤቱ ምን ይሆናል ነው 1 + 4 5 ነው የሚሆነው። ይሄ 5 7 5 ይሆናል ማለት ነው። ቀጥሎ የሚመጣው 7 10 እና እንደገና እዚህ ጋር 7 ይሆናል ማለት ነው። ስለዚህ በዚህ መልክ ፕሮዳክቱን አገኘን። ፕሮዳክታቸውን ካገኘን በኋላ ማስቀመጥ እንችላለን። እዚህ ጋር የዚህ ፕሮዳክት እሺ 9 6 ነው የሚሆነው 1 1 ይሆናል። እዚህ ጋር 6 4 ይሆናል ማለት ነው። አሁንም እዚህ ጋር ስናመጣው 5 7 ይሆናል። እዚህ ጋር 7 10 ነው የሚሆነው 5 7 ይሆናል ማለት ነው። ስለዚህ መደመር እንችላለን። 9 ሲደመር 5 ስንት ነው? 14 ነው የሚሰጠን። አሁንም 1 ሲደመር 7 8 ይሰጠናል ማለት ነው። 6 ሲደመር 5 ስንት ነው? 11 ይሰጠናል ማለት ነው። ወደዚህ ስንመጣ ደግሞ 6 ሲደመር 7 13 ነው የሚሆነው። 1 ሲደመር 10 11 ይሆናል ማለት ነው። 4 ሲደመር 7 አሁንም 11 ይሰጠናል ማለት ነው። በዚህ መልክ ስንት ባይ ስንት ማትሪክስ አገኘን ማለት ነው። የመጨረሻው 3/2 ማትሪክስ አግኝተናል ማለት ነው። ይሄ የመጨረሻው ውጤት ወይም ይሄኛውን ስንሰራው በአጠቃላይ የምናገኘው
ይሄን ይመስላል ማለት ነው ሳማቸው። ወደሚቀጥለው እሺ ሶስተኛው ጥያቄ ምንድነው የሚለው አይደንቲፋይ ኢች ኦፍ ዘ ፎሎዊንግ ማትሪክስ አስ ሲሜትሪክ ስኪው ሲሜትሪክ ዲያጎናል ስካላር ማትሪክስ አፐር ትራያንጉላር ማትሪክስ ኦር ሎወር ትራያንጉላር ማትሪክስ። እንግዲህ ከዚህ በፊት አይተናቸዋል እያየን የመጣ ነው ወይም ተምረናል ማለት ነው። ስለዚህ ሲሜትሪክ የትኛው ነው? ስኪው ሲሜትሪክ እንደገና ደግሞ ዲያጎናል ማትሪክስ የትኛው ነው? ስካላር ማትሪክስ የትኛው ነው? አፐር እና ሎወር ትራያንጉላር ማትሪክስ የምንላቸው የትኞቹ ናቸው ነው የሚለው አይደንቲፋይ አድርጉት ነው የሚለው። ይሄንን እዚህ ጋር ስንመለከተው እንዳለ ሆኖ ከዲያጎናል ወደታች ያሉት ዜሮዎች ናቸው። ዜሮ ሆኑ ማለት አፐር ትራያንጉላር ማትሪክስ ሆኗል ማለት ነው። እዚህ ጋር ሶሉሽን በየላ አስቀምጥና ተማሪዎች እንግዲህ አፐር ትራያንጉላር ማትሪክስ ነው ማለት እዚህ ጋር ማትሪክስ ኤ አለ ኤም ባይ ኤን ማትሪክስ ይኖራል ማለት ነው። እንግዲህ ኤም ባይ ኤን ማለት ይሄ ማለት ነው። ለምሳሌ አሁን ይሄ ስኩዌር ማትሪክስ ነው 3 ባይ 3 ወይም ኦርደር ኦፍ 3 ነው ማለት ነው። ስለዚህ ምን ጊዜም አፐር ትራያንጉላር ማትሪክስ ነው ማለት ኤ አይ ጄዎቹ ምን መሆን አለባቸው? ዜሮ ነው የሚሆኑት። ይሄ ማለት ነው ዜሮ ይሆናሉ ማለት ነው። ከዲያጎናሉ ወደታች ያሉ ኤሌመንቶች ዜሮ ነው የሚሆኑት። ነገር ግን እዚጋ ከዲያጎናሉ በታች ያሉ ቁጥሮች በሙሉ ኦር ፎር ልበለው እዚጋ ፎር ግሬተር ዛን ጄ ነው የሚሆኑት ማለት ነው። ግሬተር ዛን ጄ አሁን ለምሳሌ እችኛይቱን ኢንተሪ ውሰዷት። እችኛይቱን ኢንተሪ በምትወስዱበት ጊዜ ኤ ወይም እችኛይቱ ማለት ነው ኤ ማለት ዜሮ ማለት ናት። ስለዚህ ይሄኛው ምን ብለን ነው የምንጠራው? ሮውቱ ነው። እንደገና ደግሞ ኮሎመን ዋን ነው የሚሆነው። ሮውቱ ማለት ይሄ ማለት ነው ዋን ይሆናል። ቱ ዋን እንለዋለን ማለት ነው። አይ ማለት ቱ ነው የሚሆነው። ቱ ግሬተር ዛን ዋት ዋን ነው የሚሆነው። እችንም ብትወስዱ ልክ እንደዛው የኛውን ሳይሆን የዲያጎናል ላይ ያሉትን ቁጥሮች ተዋቸው። ከዲያጎናል ወደታች ያሉ ቁጥሮችን ብትወስዱት እንደዛው ነው የሚሆነው። ለምሳሌ አሁን የኛውን ኤ 3 2 ውሰዱ። ኤ 3 2 ማለት እዚህ ጋር ነው ያለው። ስለዚህ 3 ግሬተር ዛን ዋት 2 ነው የሚሆነው። ሶ አፐር ትራያንጉላር ማትሪክስ ነው ማለት አይ ግሬተር ዛን ጄ ማለት ነው። ሎወር ትራያንጉላር ማትሪክስ ነው ማለት ደግሞ እንትሮቹ የዜሮቹ እንትን ወደ ላይ ነው የሚሆኑት። ከዲያጎናሉ ወደ ላይ ይሆናሉ። ወደ ላይ ያሉ ኢንቴሪዎች ወይም ኤሌመንቶች አይ ሌዛን ጄ ብለን ነው የምንወስዳቸው ማለት ነው። አይ ሌዛን ጄ ከሆኑ ምንድነው ማለት ነው? ሎወር ትራያንጉላር ማትሪክስ ነው ብለን መናገር እንችላለን ማለት ነው። ወደዚህ ስንመጣ ደግሞ ሶሉሽን ይሄ ምን አይነት ማትሪክስ ነው? ሲሜትሪክ ነው። አንደኛ ሲሜትሪክ ነው። ሲሜትሪክ ነው ማለት በፈለጋችሁት ቦታ ላይ ይሄንን አመታችሁ ዝጋ ማስቀመጥ ትችላላችሁ። አሁንም ደግሞ ይሄንን አመታችሁ ዝጋ ማስቀመጥ ይቻላል። ተመሳሳይ ነው፣ ምንም የሚቀይረው ነገር የለውም። አሁንም ደግሞ ይሄኛውን አመተን እንደዚህ ማስቀመጥ እንችላለን። ስለዚህ ሲሜትሪክ ነው። ሌላው ዲያጎናል ማትሪክስ ነው ደግሞ አሁንም ማትሪክስ ይሆናል ማለት ነው። ስለዚህ ምክንያቱም ይሄው ዲያጎናል ስናየው ይሄ ነው። ዲያጎናል ማትሪክስ ነው ማለት ከዲያጎናሉ ወደ ላይና ወደ ታች ምን መሆን አለበት? ዜሮ መሆን አለበት ማለት ነው። ዜሮ መሆን አለበት። ስለዚህ ዲያጎናል ማትሪክስ መሆን ይችላል። ስካላር ማትሪክስ መሆን አይችልም። ስኪው ማትሪክስ መሆን አይችልም። ስኪው ማትሪክስ ነው ማለት መሀሉ ላይ ዜሮ መሆን አለበት ወይም ዲያጎናሉ ዜሮ መሆን አለበት። እንደገና ደግሞ ስካላርም መሆን አይችልም። እነዚህ ሁለቱ ተመሳሳይ አይደሉም ማለት ነው። ተመሳሳይ ቢሆኑ ኖሮ ስካላር ብለን መውሰድ እንችላለን። አፐር እና ሎወር ትራያንጉላር ማትሪክስ መሆን አይችልም ማለት ነው። ስለዚህ ይሄኛውን ስንመለከት ደግሞ ስኪው ማትሪክስ መሆን ይችላል። እንደዚህ ብናመጣው ማለት ይሄኛውን ወደዚህ ብናመጣው ይሆናል። ይሄኛው ደግሞ ምን መሆን ይችላል? ሶሉሽን ብለን መቀጠል እንችላለን። እሺ ይሄኛውም ደግሞ ሲሜትሪክ መሆን ይችላል። ሲሜትሪክ መሆን ይችላል። ይሄኛው ሌላ መሆን አይችልም ማለት ነው። ቀጥሎ ያለውን ደግሞ ምን ሎወር ትራያንጉላር ማትሪክስ መሆን ይችላል። ሎወር ትራያንጉላር ማትሪክስ ምንድነው ብያለው? ማትሪክስ ይኖረናል። እዚጋ ኢንተሪዎች አሉ፣ አይጂ አሉ፣ ኤም ባይ ኤን ማትሪክስ አለን። ምን ጊዜም ሎወር ትራያንጉላር ማትሪክስ ነው ማለት ኤ አይ ጄ ዜሮ በሚሆንበት ጊዜ ፎር አይ ዋት ሌዛን ጄ ይሆናል ማለት ነው። ምን ጊዜም ማለት ነው። ቼክ ስታደርጉት ይመጣል ይሄኛው። ሌላው ይሄኛው ስካላር ማትሪክስ መሆን ይችላል። ዝጋ ደግሞ ዲያጎናል ማትሪክስ መሆን ይችላል። ማትሪክስ መሆን ይችላል ማለት ነው። እንግዲህ ተማሪዎች የዛሬ ሌሰናችን በዚህ አጠናቀናል። በሚቀጥለው ሌሰን እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ቻው።
ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ